እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግነዋለን። ስለዚህ ጊዜ እግዚአብሔር ይመስገን። ዛሬ ከኔ ጋር አብረን የምንካፈለው ክፍል ማቴዎስ ምዕራፍ 6 ቁጥር 11 ላይ ያለ ቃል ነው። ቃሉን ሁላችንም በቃላችን እናውቀዋለን። የዕለት እንጀራችንን ስጠን ዛሬ የሚል ነው። ወይም የዕለት እንጀራችንን ዛሬ ስጠን የሚል ነው። አጭር ጸሎት እንጸልይ። አባት ሆይ ስለዚህ ክቡር ጊዜ ክብር ላንተ ይሁን። ስለነበረን ጊዜም ተባረክ፣ ከፍ በል። የመንግስትህ ጉልበት የመንግስትህ ኃይል በዚህ ስፍራ በብዙ መገለጥ በእያንዳንዳችን ህይወት ይመጣ ዘንድ እንጸልያለን። ፈቃድህን ፈጽም። የህይወት ብርሃን ይለቀቅ። የጥበብ የማስተዋል የመገለጥ መንፈስ ይብዛልን፣ ይለቀቅ። በነገር ሁሉ ክበር። ሁሌም ስለምትሰማን ተባረክ። በኢየሱስ ክርስቶስ ስም አሜን። ይሄ የጌታ ጸሎት ተብሎ ነው ብዙ ጊዜ የሚወራው። ይሄ አባታችን ሆይ የሚለው ጸሎት ጠቅላላ ማለት የጌታን ጸሎት እንጸልይ ይባላል። በመሰረቱ ይሄ ጸሎት የጌታ ጸሎት ነው ማለት ጌታ ለራሱ የጸለየው ጸሎት ነው ወይ ነው? አዎ፣ የጌታ ጸሎት ካልን የምንጠይቃቸው ጥያቄዎች አሉ። እዚህ ወደ ጸሎት ውስጥ ስንገባ ጌታ አሁን የጠቀስኩትን የዕለት እንጀራ ይለምናል። ደግሞስ የበደሉኝን ይቅር እንደምል በደሌን ይቅር በለኝ ብሎ ይጸልይ ይችላል። ስለዚህ ከእንደነዚህ አይነት ጥያቄዎች ስናነሳ ይሄ የጌታ ጸሎት ሳይሆን ጌታ ለደቀ መዛሙርቱ ይልቁንም ለልጆች እንዲሆን የተሰጠ ትምህርታዊ ጸሎት፣ እንዲያውም የጸሎት መርህ እንደሆነ እንግዲህ የጸሎቱን ጠቅላላ ሐሳብ ስንረዳ እናውቀዋለን። እኔ እቺን አሁን የጠቀስኳት ቁጥር 11 ላይ ያለችውን ብቻ ነው ዛሬ አብረን የምናየው። ጌታ ሲያስተምርት ከሰማችሁት ምንድነው ያለው? እንግዲህ እናንተ እንዲህ ጸልዩ ነው ያለው ቃሉ። ምዕራፍ 6:9 ላይ ማቴዎስ ይቀጥላል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። ይቀጥላል ጸሎቱ። እኔ እዚህ ጋር አቁም እና እንግዲህ እናንተስ እንዲህ ምን አርጉ ጸልዩ ብሎ ነው ምን ያደረገው? የጸሎቱን እንዴት እንደሚጸለይ መመሪያን ያስቀመጠው። እኔ ህግም እለዋለሁ። በመንግስቱ የጸሎት ህግ ውስጥ የሚገለጹ የጸሎት ህጎች ናቸው እነዚህ በሙሉ የተለቀቁት ከጌታ አፍ የወጡት እንዲጸልዩ ተብሎ የተሰጠውና እያንዳንዱ ቃል ስታዩት በጣም ጥልቅና ሰፊ ሐሳብ ያዘለ ነው። እንዳልኩት በጥቂቱ ዛሬ ይዤ የመጣሁትን አብረን እናየዋለን። ስለ ዕለት እንጀራ ነው እዚህ ጋር ምን እንድንል የተፈለገው፣ እንድንጸልይ የተፈለገው እና የዕለት እንጀራ ጸሎትን ትኩር ብለን ስንመለከት ክርስቶስ በዚህ ጸሎት ውስጥ ልጆች ሊኖራቸው የሚገባ እምነትን ነው የሚያሳየው። እምነታቸው ሁሌም ሲጀምር ጸሎቱ ምንድነው ያለው? እንዲጸልዩ ካለ በኋላ በሰማያት የምትኖር አባታችን ሆይ ነው ያለው። እና ጥቂት ላወራ አሁንም ተመልሼ እዚህ ጋር በመጀመሪያ ሊያሳይ የፈለገው እናንተ የእግዚአብሔር ልጆች ናችሁ ነው የሚለው። በዚህ ጸሎት ውስጥ
በሰማያት የምትኖር አባታችን ሆይ። ተመልከቱ፣ ክርስቶስ ነው እዚህ ጋር ለመጀመሪያ ጊዜ እግዚአብሔርን በሰማይ የምትኖር አባታችን ከሰው ልጆች ጋር አብሮ ሆኖ አባታችን ብሎ ሲጠራው የተገኘው ፈርስት ታይም በመጀመሪያ ሙሴ አይደለም፣ ዳዊትም አልጸለየም፣ የትኛውም ነቢይ አልጸለየም። የትኛውም ከነገስታት አንዱ ወይ ደግሞ ነቢይ ተብሎ ከተጠራ መገለጥ ከመጣለት በብሉይ ኪዳን ከነበረ አገልጋይ ኢቭን መጥምቁ ዮሐንስ እንኳን ይሄን አላለ። እግዚአብሔርም በልዩ ልዩ ቅጽል ስሙ ነው የሚጠሩት። ኢቭን ዋናውን ስሙን እንኳን አይጠሩትም። ዋናው ስሙ የሚጠራ ሁል ጊዜ ሊቀ ካህኑ ነው። ወደ ቅድስተ ቅዱሳን ከገባ በኋላ ነው ያንን ታላቅ ስሙን የሚጠራው እዛ ውስጥ። ውጭ ግን አዶናይ፣ ኤልሻዳይ፣ ኤሎሄም፣ ጌታዬ፣ አምላኬ እንጂ የእግዚአብሔርን ስም እንኳን በቀጥታ ለመጥራት የሚፈራበት ዘመን ነበረ። ከሰው ከማንነቱ ከባህሪው የተነሳ ማለት ነው። እዚህ ጋር ግን ክርስቶስ ሲመጣ ምንድን ያደረገው? በሰማይ የሚኖር ምን እንዳለ ይገልጻል። አባታችን ብሎ ሲያስቀምጥ ሰሚው ይሄን የሚሰማው እኔ ማን ነኝ ይላል። ስለ ልጅነት አበክሮ የሚናገርበት ቦታ ነው ማለት ነው። ከዛ ቀጥሎ ምንድን ነው የሚለው? እንግዲህ ልጆች በእግዚአብሔር ፊት የመጸለይ ስልጣን ተሰጥቷቸው ሊጸልዩ የሚገባቸው ስልጣናዊ ቃል ነው ማለት ነው። እዚህ ጋር የተቀመጠው ምንድን ነው ያለው? ስምህ ምን ይበል? ይቀደስ። ቀጥሎ ደግሞ መንግስት ትምጣ። ከዛ ደግሞ ፈቃድህ በሰማይ እንደሆነች በምድር ትሁን ብሎ እነዚህ ሶስት ነገሮች የታሰረ ሐሳብ ስላላቸው ነው። መግቢያዬም ስለሚሆን ነው ለምናገረው ለሚቀጥለው ጸሎት የምናገረው። እነዚህ ሶስት ነገሮች የመጀመሪያው ምንድነው ያለው? ስምህ ይቀደስ ነው። የእግዚአብሔር ስም ዘላለማዊ ነው፣ የተቀደሰ ነው። የሱን ስም ማንም መቀደስ አይችልም። ታዲያ ምንድነው ሲባል የእኛ ማንነት የተቀደሰ ማንነትን በዚህ ስፍራ መፈጠሩን ነው የሚያመለክተን። የማንነታችንን ዕውቀት ነው የሚያንጸባርቀው። ስምህ፣ ማንነትህ፣ ባህሪህ ምን ይበል? ይለይ። ከማ? በእኔ ውስጥ ጨለማ አለ አይደለ? ብርሃን በጨለማ ነው የበራው። ስለዚህ ብርሃንና ጨለማ አለ። አዲሱ ሰው፣ አሮጌው ሰው አለ። ስለዚህ አዲሱ ማንነቴ ለአንተ ተለይቶ ምን ይበል? ይገለጥ፣ ይውጣ ነው እና መሰረታዊ ነው ማለት ነው። የማንነታችንን ማንነት ያስቀምጣል፣ ያሳያል። ቀጥሎ ምንድን ነው የሚለው? መንግስት ትምጣ ነው። አገዛዙ፣ ስልጣኑ፣ ኃይሉ በዚህ በአዲሱ ሰው ህይወት ውስጥ የእግዚአብሔር ኃይልና ስልጣን፣ አቅም፣ አደራረግ እንዲመጣ ነው፣ እንዲገኝ ነው የሚጸልየው። የመጨረሻው ሶስተኛው ደግሞ ማሰሪያው ጸሎት ምንድነው? ፈቃድ በሰማይ እንደሆነ እንዲሁ ምድር ሲል ይሄን ምድር አይደለም፣ በእኔ ሰውነት በእኔ አካል ይሁን ሲል የእግዚአብሔር ዘላለማዊ ሐሳብ፣ የእግዚአብሔር እቅድ፣ ፕላን በአካሌ በሰውነቴ ተግባራዊ ይሁን፣ ፍሬ ማፍራትን ነው የሚያወራው ማለት ነው። እና ነገሮች እዚህ ጋር ሲያልቁታ ያላችሁ ሶስቱ ነገሮች የታሰሩ ናቸው። እና ቀጥሎ ግን አሁን ዛሬ የምንመለከተው ነገር ነውና ምንድነው ያለው? የዕለት እንጀራችንን ዛሬ ስጠን ሲል ነው የምናየው። ስለዚህ ይሄ የዕለት እንጀራ እውን እኔ እናንተ የምንመገበው እንጀራና ዳቦ ነውን ብለን እንድንጠይቅ ነው የመጀመሪያው ሐሳባችን። ክርስቶስ ሲናገር ጸሎቱን ስንመለከት የዕለት ምግብን ብቻ በተመለከተ መለመንን በአባት ፊት ያቀረበ ነው የሚመስለው እና ለጊዜው እንውሰደው። ምክንያቱም እኛ ኢትዮጵያውያኖች ነን። ስለ ዕለት ምግብ ምን ያደርገናል? አቤት
ይቸግረናል። የዕለት ምግቡን የሚያጣ ህብረተሰብ ውስጥ ያለ ነው። ያ ሰውዬ ምን ያደርገዋል? ይሄን ጸሎት ይጸልየዋል እና ለዛም ያገለግላል። ችግር የለበትም። ወርጄ ነው አሁን የማወራው። መጀመሪያ መንደርደሪያው እሱ ነው እና እግዚአብሔር የዕለት እንጀራን ሲሰጠን አግኝተነዋል። እያንዳንዳችን ያለፍንባቸው ታሪክ አለ። በዕለት ምግብ ውስጥ ምሳን ወይ ቁርስን ምን ያጣንበት ተራብንበት ጊዜ አለ። እግዚአብሔር ያልንበት ያንን ያዘጋጀበት ሰዓት አለ። በዛ የእግዚአብሔርን ክንድ አይተናል። የእግዚአብሔርን አብሮነት አይተናል። ከዛ ነው የተጠጋ ነው። እኛ የመጣ ነው ከዛ ነው። ስለዚህ በዘን እምነት ውስጥ ብንሆን ዛሬ እግዚአብሔር የዕለት እንጀራን የሚያሳጣ አምላክ አይደለም። ስለዚህ ጉዳይ ጌታ ኢየሱስ ክርስቶስ እንዲያውም ለደቀ መዛሙርቱ የተናገራቸው ነገሮች አሉ። ለደቀ መዛሙርቱ ብቻ ሳይሆን እንግዲህ ለደቀ መዛሙርቱ ብቻ ሳይሆን ታስታውሱ እንደሆነ በመጽሐፍ በዘጸአት የእስራኤል ሕዝብ ከግብፅ ምን ከሆነ በኋላ ከወጣ የኤርትራን ባህር ተሻግሮ ከወጣ ከጥቂት ቀናት በኋላ ምን በላው እንጀራ አሉ። ተራቡ። በረሃ ነው ደግሞ። በጣም በተራቡ ጊዜ እግዚአብሔር የሰማይን መና ምን አደረገላቸው? አዎ። እና በዛ ጊዜ የተፈጸመ ታሪክ አለ። ታስታውሳላችሁ። እቺን ቃል ለማግኘት ዘጸአት ምዕራፍ 16 ላይ ነው ያለው ቃሉ። ምዕራፍ 16 4 ላይ ምን ይላል? እግዚአብሔር ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ እንድፈትናቸው ከሰማይ እንጀራን አዘንብላቸዋለሁ፣ ሕዝቡም ወጥተው ለዕለት የሚበቃቸውን ይልቀሙ። እግዚአብሔር ያዘዘው ነገር ይህ ነው። እያንዳንዱ የሚበላውን ያህል ይልቀም። በድንኳኑ ባሉት ነፍሶች ቁጥር ለአንድ ሰው 1 ጎሞር ውሰዱ አላቸው። የእስራኤል ልጆች እንዲሁ አደረጉ። አንዱም አብዝቶ አንዱም አሳንሶ ለቀመ። በጎመር በሰፈሩት ጊዜ እጅግ ለለቀመ አልተረፈውም፣ ጥቂትም ለለቀመ አልጎደለበትም። ሁሉም እያንዳንዱ የሚበላውን ያህል ለቀመ። ሙሴ ማንም ከርሱ ለነገ አንዳች አያስቀር ይላል። ለመቼ? ለነገ። ነገር ግን ሙሴን አልሰሙትም። አንዳንድ ሰዎች ከርሱ ለነገ አስቀሩ። እርሱም ተላ ሸተተም። ሙሴም ተቆጣቸው። ሰው ሁሉ ዕለት የሚበላውን ያህል በጠዋት ለቀመ። ፀሐይ በተኮሰ ጊዜ ቀለጠ። እንዲህ ሆነ። በስድስተኛ ቀን 2 እጥፍ አድርገው እያንዳንዳቸው 2 ጎመር እንጀራ ለቀሙ። የማህበሮች አለቆች ሁሉ መጥተው ለሙሴ ነገሩት። እሱም እግዚአብሔር የተናገረ ይሁን፣ ነገ ዕረፍት፣ ለእግዚአብሔር የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ፣ የተረፈውን ሁሉ ለነገ እንዲጠበቅ አኑሩ አላቸው። ቁጥር 24 ሙሴም እንዳዘዘ ለነገ አኖሩ፣ አልሸተተም፣ ትልም አልሆነም። ሙሴ እግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙም። 6 ቀን ለቀሙ፣ 7ኛው ቀን ግን ሰንበት ነው፣ በእርሱ አይገኝም አለ። በ7ኛው ቀን እንዲሆነ ሕዝቡ አንዳንዶቹ ሊለቅሙ ወጡ፣ ምንም አላገኙም የሚል ታሪክ እዛ ጋር አለ። አሁን ይሄን ታሪክ በራሱ አስደናቂ ነው፣ በራሱ ተአምራዊ ነው። ግን ምንድነው ወደ እኛ ህይወት ዛሬ ወዳለነው ህይወት የሚያመጣው ስንል እግዚአብሔር የዕለትን ምግብ እንድንጸልይ ነው ያስቀመጠው። እና ገንዘብ አታጠራቅሙ እያልከን ነው አይደል የሚለኝ ሰው ሊነሳ ይችላል። ወደዛ ሐሳብ ውስጥ የሚያስቀምጠን የሚያስገባንም ሐሳብ እንዳይሆን ደግሞ የኔናንተ ያለንበት የልጅነት ህይወት ደግሞ ምን ብሏል? አልፎ እንደሄደ እናያለን። ሌሎች ግን በዚህ ጉዳይ ላይ ይጨቃጨቃሉ። ሀብትንም እንደ ኃጢአት ሊያዩት ይችላሉ። የተትረፈረፈ ሀብት ስላለው ጌታን በትክክል አያመልክም የሚልም ዜማ ሊያዘሙ የሚችሉ ብዙዎች አሉ። አሁን እንግዲህ እዚህ ጋር ነው ችግሩ። እዚህ ጋር ነው ወደ መንፈሳዊ ህይወት ውስጥ
ዘልቀን እንድንገባ በቃሉን ያለበትን መንፈስ መርምረን እንድናይ የሚያደርገን። ትልቁ ግን ያነበብኩት ትልቁን ነገር ግን የሚሰጠን ትልቅ ትርጉም ምንድነው? በእግዚአብሔር መታመን። ለመቼ? ለነገ። ለአሁንማ ተገኘ እኮ በሉ። ዛሬ እኮ ምን አረጉ በሉ። ዛሬ ተቸገራለ። በዚህ ዓለም ላይ እኮ ዛሬ የተቸገረ የለም። አሁንማ ምን እየሆነ ነው? ሰው ሁሉ እየኖረ እኮ ነው። የሰው ችግሩ የሰው ጭንቀቱ መቼ ነው? ነገ ነው። ለምን ካላችሁት ነገን አያውቅም። ነገ ምን እንደሆነ ሰው ሊረዳው አይችልም። በተለየኛ ችግር አሁን ምንም የለም። ወደ አሁን እስራኤል ሀገር ወዳሉ ወንድሞች ምናምን እንደ ጌታ ፈቃድ እንግዲህ ነው የሚባለው በዚህ ሰዓት። ለምን ነገ የሆነ ክስተት ሊከሰት ስለሚችል በሀገራቸው ያለ ችግር ስላለ ነው። አይ እኛም እንላለን ማስተዋላለን ካልን ደግሞ እውነት ነው። እኛም ዛሬ የሆነውን እንጂ ስለ ነገ ምንም አናውቅም። ነገ ምንድን ነው ታዲያ? ነገ የት ነው ካልን ነገ እግዚአብሔር ነው። ነገ እግዚአብሔር ነው። ዓርብ አይደለም ወይ? ነገ ሰኞ አይደለም? ሰኞ አይደለም። ነገ ራሱ እግዚአብሔር ነው። ነገ ማንነት ነው። አያችሁት? ስለዚህ ጌታ ኢየሱስ ክርስቶስ በዚህ ጉዳይ ለደቀ መዛሙርቱ ቁጭ ብሎ አንድ ጊዜ ያስተማረው ትምህርት አለ። አሁን ካነበብነው ጸሎት በታች ማቴዎስ ምዕራፍ 6:25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉት በምትጠጡት ወይ ስለ ሰውነታችሁ በምትለብሱት አትጨነቁ፣ ነፍስ ከመብል ሰውነትም ከልብስ አይበልጥምና። ወደ ሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በኮተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ አበቦች እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን ወደ እሳት ማለቱ ነው የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁኑ እንዴት! እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ነገር ግን አስቀድማችሁ መንግስቱን፣ ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ምክንያቱ ይህን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና የሚል ሐሳብ እነዚህ ደቀ መዛሙርትን ሲያስተምር ታዩታላችሁ። በዚህ አሁን ባነበብኩበት ነገር ውስጥ አንድ ከፍ ያለ ቃል አለ። 4 ጊዜ አትጨነቁ ወይም ስለ ጭንቀት ሲያወራ ታዩታላችሁ። ስለዚህ ዋናው የዚህ ቃል ዋናው ዓላማ አትጸልዩ፣ አታስቡ፣ አትስሩ፣ በጎተራም አታከማቹ ሳይሆን ምንድነው? አትጨነቁ ነው። አትጨነቁ፣ አትረበሹ። ነገ ምን ይሆናል ብላችሁ አትታወኩ። እንደዚህ ሊታወኩ የሚገባቸው ከናንተ ውጭ ያሉ ምኖች ናቸው? አሕዛቦች ናቸው። ለምን? ልጅነታቸውን ምን ስላላጉ? ስላልተረዱ፣ የእግዚአብሔር ልጆች መሆናቸውን ስላላወቁ፣ ይሄ ዕውቀት ስላልደረሳቸው፣ የመዳን ኃይል ወደ ሕይወታቸው ስላልመጣ፣ ይሄ ብርሃን ስላልበራላቸው። እናንተ ግን ይሄ ብርሃን በርቶላችኋል። የሰማዩ አባታችሁ ነው። የሰማዩ አባታችሁ ሰማይ፣ ምድር፣ ፕላኔቶችን ሁሉ በስርዓት እያኖረ ነው። ለሁሉ እንደሚገባው ለፍጥረት ሁሉ ምግብን፣ ሕይወትን እየሰጠ ነው። ይሄ እግዚአብሔር
ይሄ አምላክ የእናንተ አባት ነው። ስለዚህ የሚያስፈልጋችሁን ያውቃል። የሚያስፈልገኝን ካወቀ ይሰጠኛል። ፈቃዱ ሲሆን ያደርግልኛል። ችግሩ ምንድነው? የሱ ፈቃድ መሆኑን አለመረዳቴ ነው። በፈቃዱ ህይወቱ ግን የሚያሳጣኝ የለም ነው አይደለ መዝሙሩ? እግዚአብሔር እረኛዬ ነው፣ እግዚአብሔር ይመስገን። ስለዚህ የዕለት እንጀራችንን ዛሬ ስጠን ስንል መታመንን፣ በአባት ላይ መተኛትን፣ በአባት ላይ ሙሉ ለሙሉ አባትን አውቀን መኖርን ነው። የምንም አይነት የሮሮ ድምፅ ሳይንኮሻኮሽ በህይወታችን የጸጥታና የዝግታ ራስን እየገዙ በእግዚአብሔር ፊት መራመድን በህይወታችን እንዲወጣ ነው የማወራው። ስለ ምድራዊ ኑሯችን በተመለከተ ማለት ነው። እግዚአብሔር ታማኝ ነው። ምንድነው ነው ያለው ለኛ? ባለፈው ሳምንት ካሲሽ ሲያስተምር ነበር። እግዚአብሔር ምንድነው አለ? አባትም እናትም። እናት ለወደደችው ልጅ ሳትራራ ጨክራ ልጇን ምን ታደርጋለች? ትተው ይሆናል። እኔ ግን አልችልበትም። የእግዚአብሔር ባህሪ ምንድነው? ጭንቀት ወይም መርሳት የለበትም። ችሎታ አለው፣ ብቃት አለውና ይሄ እግዚአብሔር እኛን አይረሳም። አንዳንድ ጊዜ አንዳንድ ሁኔታዎች ዝግት ሲሉ ይህን ጉዳይ እግዚአብሔር የሚያስበው አይመስለንም። የሚገርማችሁ ያስበዋል። ይሄን ከየት አመጣሁ ካላችሁ እኔ ከህይወቴ ነው ማወራው። እንደዚህ ድንጋይ ግግር ያለ ምንም አይነት መልስ ሊመጣበት የማይችል ነገር ለ4 ዓመት ነው ምናምን ጸጥ አለ። ጉዳዩ በጣም አስቸኳይ አንገብጋቢ ነገር ነው። ግን ስጮህ አንዳንዴ መልስም የሚመጣ አይመስልም። ግን ሲመጣብኝ ጸሎቱን እጸልያለሁ። እግዚአብሔር ይመስገን ያሳርፈኝ ግን ነበር። በረፍት ግን እንድኖር ያለማምደኝ ነበር። የዚህ እንደ ድንጋይ እንደ ነሐስ የተዘጋው ጉዳይ በህይወቴ ውስጥ በእግዚአብሔር ላይ ፍጹም የሆነ መታመንን፣ እረፍትን፣ ጸጥታን እንዲዳብር ያደርግ ነበረ የተዘጋው ነገር እንጂ ችግር አልነበረውም። አሁን ስረዳው ነገሩ ሲደርስ በሚደንቅ ሁኔታ በሚገርም ሁኔታ በቃ ምንድነው ያቺ አጋር አይደለ ተጨንቃጮች ወደቀች አይደል? ከዛ በኋላ እግዚአብሔር አጠገቧ ምን ከፈተ? ምንጭን ከፈተ። ጀስት ልክ እንደዚህ አይነት ነገር ተፈጠረና እገረማለሁ። ለራሴ ነው የምገረመው። እና በዚህ ጉዳይ ላይ ወደ ማንም ሰው እንኳን እንድሄድ ማንም በዚህ ጉዳይ ሊረዳኝ የሚችል አልነበረም በጊዜው። ምን እያወራ ነው ካላችሁኝ በእግዚአብሔር ላይ መታመን ነው። እግዚአብሔርን ማወቅ ነው። እግዚአብሔር በብዙ ጉዳይ ህይወታችን ውስጥ የሚሰራው እግዚአብሔርን ማወቅ። እግዚአብሔርን ማወቅ ማለት እንዲህ ነበረን፣ እንዲህ ተገናኘን፣ ከዛ ይሄ መዋሃድ ራሱ እግዚአብሔርን ሐሳቡን መሆን፣ ከእግዚአብሔር ሐሳብ ጋር አንድ መሆን፣ ከእግዚአብሔር ዕውቀት ጋር አንድ፣ እግዚአብሔር የሚያውቀውን ማወቅ። ወደዚህ ደረጃ እስክንመጣ ድረስ እግዚአብሔር በህይወታችን የሚሰራቸው ታላላቅ ስራዎች አሉ። አሁን እየሰራ ነው። እና አንዳንድ ጊዜ እነዚህ ማይነር ተራ በሚመስሉ ነገሮች እግዚአብሔር መለኮታዊ የሆነን ባህሪ ሲቀርጽ ይታያል። ስለዚህ ሁሉ ምክንያት አለው። አሜን። ሁሉ ለበጎ ነው። ቅንጣት ነገር እንኳን ብትሆን በህይወታችን እሷ በእግዚአብሔር እጅ ውስጥ ናትና ስራ አላት። እና ስለዚህ አባትን እያከበርን እንራመዳለን። የእግዚአብሔር ስም ብሩክ ይሁን። እንግዲህ ይሄ በምንድነው በፊደሉ በውጭው እይታ የዕለት እንጀራችንን ዛሬ ምን አድርገን በሚለው በውጫዊ ነገር ለማየት እንኳን ቢሆን ቃሉ ብርቱ ነው እያልኳችሁ ነው።
እንግዲህ ምንድነው መጨረሻ ኢየሱስ የዘጋበት? ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ምን አድርጉ? እሹ። ከዛስ? ይሄ ተራ ነገር ነው። ይሄ ዋና ነገር አይደለም ነው። ስለዚህ በህይወታችን ቅድሚያ የሚሰጠው ነገር አሁን ያወራሁት እግዚአብሔርን ማወቅ ነው። ሌላው መንግስቱ ነው፣ ሌላው ጽድቁ ነው የሚለን። ይህ ቃል ብርቱ ከሰው የተሸሸገ ነው። ማንም ሰው በሰው መካከል ማለቴ ነው ሊፈጽመው የሚችለው ሰው የለም። ይሄን ቃል አስቀድማችሁ ጽድቁን ከዛስ መንግስቱን እሹ ያለው ሁሉ እና አትጨነቁ። ይሄን ትእዛዝ ማንም ከሰው ልጆች መካከል መፈጸም የሚችል የለም። ምክንያቱም ሲያጣ የማይጨነቅ ማን ነው? አንዳች ነገር ሲጎልበት የማይደነግጥ ማን ነው? ከሰው መካከል ሰው ነው ያልኳችሁ። የመጀመሪያው ሰው ይህንን ትእዛዝ መፈጸም አይችልም፣ ይለበልበዋል። ልክ እዚህ እንደ ፑልፒት ላይ ቆሞ አስቀድማችሁ ጽድቁን መንግስቱን እሹ ከዛ እግዚአብሔር ሁሉን ያዘጋጃል ብሎ ሊጮህ ይችላል፣ ሊያወራ ይችላል። በህይወቱ ሲመጣ ግን መርበትበት ነው። አንድ የጻፈው ነገር አለ። ባለፈው አንብባችሁት ከሆነ ካሳ ምንድነው ሲያዩት ያምር ነው ሲይዙት ያደናግር አይነት ነገር። መንጃ ፈቃድ እንትኑን የእውቀቱን ትምህርት ተማረና አለፈ። ከዛ ተግባራዊ ውስጥ ሲገባ እግርና እጁ ተንቀጠቀጠበት። ካትሽ ነው ያወራው። እና እንደዚህ ነገር ነው ነገሩ። ስንናገረው ያምራል፣ እናውቀዋለን። ወደ ተግባር ወደ ህይወት ሲመጣ ግን ይህ ቃል ያርበተብታል። ስንጨነቅ፣ ስንታወቅ፣ ስንጣደፍ፣ ሀገር ስንረብሽ፣ አካባቢን ስናውክ፣ ወደ ገሌ ወደ እንትና ምናምን ስንሯሯጥ እንገኛለን። እግዚአብሔር እንደዚህ አይነት ህይወት ሊያድነን አዲስ ሰው ሰጥቶናል። አዲስ ማንነት ሰጥቶናል። አዲስ ፍጥረት ናችሁ ብሎናል። ልጆች ተደርጋቸዋል ተብሏል። ስለዚህ ክርስቶስ ልጆችን ሲቀርጽ ነው የምናየው በዚህ ትምህርት ውስጥ። ልጅ ሁል ጊዜ ቅድሚያ የሚሰጠው ለምኑ ነው? ለመንግስቱ ነው። ምንድነው መንግስቱ? እግዚአብሔር። ምንድነው መንግስቱ? የእግዚአብሔር ዘላለማዊ ሐሳብ፣ የእግዚአብሔር ፈቃድ። እደግመዋለሁ አሁን የማነሳውን ቃል ከተራበ ከተጠማ በኋላ 40 ቀን 40 ሌሊት ምንድነው የሆነው? መጨረሻ ላይ ይሄ ጾሙ ሲያልቅ መብላት አለበት። መጣ አይደለ ሰይጣን ሊፈትነው። ምንድነው ያለው? ይሄን ድንጋይ ዳቦ አድርገው አለው። ለምን? ልጅ ነህ፣ ስልጣን አለ። ዳቦን ምን የማድረግ ይቅርታ፣ ድንጋይን ዳቦ የማድረግ አቅም አለ። መለኮታዊ ነው። አያችሁት ልጅነትን እንዴት እንደሚያውቀው ያኛው። ብርታት አለ፣ አቅም አለ፣ ስልጣን አለ፣ ማድረግ ትችላለህ አለው። እውነት ነው። እኔ ምንድን ነኝ? ልጅ ነኝ፣ ስልጣን አለኝ፣ ንጉስ ነኝ፣ ገዢ ነኝ። የሚገርመው ግን ይሄን ስልጣን ይሄን ገዢነት የሰጠኝ ማን ነው? አባት ነው። ኢቭን አንተ እንኳን እኔ ጋር መተህ በዚህ ፈተና እንድትፈትነኝ ስልጣን የሰጠህ ማን ነው? አባት ነው። ስለዚህ እኔ ወይም ሰው እንደኔ አይነት ሰው ማለቱ ነው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በዳቦ ብቻ አይኖርም። ሰው መኖር የሚችለው የህይወቱ ዋልታ የእግዚአብሔር ቃል ነው፣ የእግዚአብሔር ፈቃድ ነው። እኔ የምበላው እንጀራ አለኝ አለ። እሱስ አብ የሰጠኝን ፈቃዱ ማድረግ ነው። አዲሱ ልጅ የእግዚአብሔር ልጅ የኔና የናንተ የህይወት ምንድነው መስመር? የአብን ፈቃድ ምን ማድረግ ነው? ታውቃላችሁ፣ የእግዚአብሔር ፈቃድ መፈጸም ማለት በህይወታችን ጸጥታ፣ ገዢነት፣ ረፍት፣ ትክክለኛ ሰው የለም የክርስቶስ ማንነትን በህይወታችን እያቀዳጀን የሚያራምደን ህይወት ማለት ነው።
ምክንያቱስ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ። መቼ ካላችሁት ያደረ ቃል አይደለም። አሁን ከእግዚአብሔር አፍ እየወጣ ያለ ምን አለ? የህይወት ኃይል አለ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም። ስጋዬ እውነተኛ መብል ነው፣ ደሜም አለ ይህ የምናገራችሁ ቃል ነው አለ፣ መንፈስ ነው አለ። ስለዚህ የክርስቶስን ቃል የእግዚአብሔርን ባህሪ የሚያንጸባርቅ እውነት ወደ ህይወታችን ሲመጣ ማንነት እየተገነባ ነው። ስለዚህ አባቴ የሚለኝን ነው ማረገው አለው እንጂ አንተ የምትለኝን አላረግም አለ። መልስ የለውም አይደል? አልተከራከረም፣ ሄደ። እግዚአብሔር ይመስገን። አስቀድመን ምን ጽድቁን እንደገና መንግስቱን መፈለግ ማለት ይሄ ነው። የእግዚአብሔርን ፈቃድ ማስቀደም ነው። ከዛ አትሞትም ወይም አልሞትም፣ ምንም አንሆንም። ይሄ ብዙ ነገር ውስጥ መግባት እችላለሁ፣ እንዲሁ ፕሮግራሜ አይደለም እንጂ ወደ እያንዳንዱ ጥቃቅን ህይወታችን ብንገባ አንዳንድ ነገሮችን እንዳያመልጡን የምናመጣቸው እንትኖች አሉ አይደል? ይሄ ከእግዚአብሔር ፈቃድ ውጪ የሆነ ታክቲኮች አሉ። እነሱን ሁሉ እንድንጥል ነው የሚነግረን እግዚአብሔር። እግዚአብሔር ጻድቅ ነው። እግዚአብሔር ትክክል ነው። እሺ፣ በምድር ላይም ባለ ህይወት ውስጥ እንዲህ አይነት ቀጥ የሆነ ትክክለኛ የሆነ ባህሪ አለው። ያ ባህሪ በምድር ላይ እንዲገለጥለት ነው እኔ እናንተም በስጋ ህይወቱም በእኛ ማኖርን ያኖረው። እግዚአብሔር ይመስገን። ልቀጥል። ሰው እንግዲህ በቁሳዊ እንጀራ መኖር በቁሳዊ እንጀራ ብቻ ምን አይልም አይኖርም ነው የኢየሱስ ምን ሐሳብ። በቁሳዊ እንጀራ መኖር ከሆነ ሰው መኖር ሳይሆን ይሞታል። አላረገውም እንጂ ኢየሱስ ድንጋዩን ምን ቢያረገው ዳቦ አድርጎ ከጊዜያዊው ረሃቡ ምን ቢል ከጊዜያዊ ረሃቡ እሺ ቢወጣ ጥሩ ነው። ቢያርፍ ብልት አድርጎ ጥግብ ቢል ከራቡ ምን ሆነ? ከእግዚአብሔር ጋር ግን ጎደለ፣ ሞተ። አየው፣ ይሄ ነገር ተራ ነገር አይደለም። እግዚአብሔር በቀጥታ በህይወታችን ውስጥ እንድንራመድበት እንድንሄድበት ያስቀመጠ መመሪያ ነው። በዚህ መንገድ ስናጠበጥብ ነው ወደ ዴስቲኒ ወደ መጨረሻው ስፍራ የምንደርሰው። አሜን። ስለዚህ የዕለት እንጀራችንን ዛሬ ስጠን የሚለው ልመና የቀረበው የማይጠፋውን እንጀራ ማለት ነው። የዕለት እንጀራችንን መቼ ዛሬ ስጠን ሲል የማይጠፋውን ዘላለማዊው እንጀራ ምን አድርገን ስጠን ነው። የህይወት እንጀራ። ምክንያቱም ክርስቶስ ሲናገራቸው ነበረ ደቀ መዛሙርትን፣ አባቶቻችሁ በምድረ በዳ ምን በሉ? መና በሉ፣ ግን ምን ሆኑ? አይገርምም? ምንድነው ግን የበሉት እንጀራ? መለኮታዊ እንጀራ እኮ ነው አይደለ? ሰው የመላእክትን እንጀራ በላ ነው የሚለው ዳዊት አንድ ቦታ ላይ። ሰው እና ያ እንኳን እንጀራ ለምናቸው ነው የተሰጠው? ለሞታቸው ሳይሆን ለስጋቸው አይደለ? በሉና ምን አሉ? ከረሃባቸው አረፉ፣ ግን ሞቱ። እኔ ከምሰጠው እንጀራ ግን የሚበላ ለዘላለም ሕይወት ይኖራል አይሞትም አለ። አሜን። እነሆ ይህን እንጀራ ስጠን ነው ምኑ? ልመናው። ሰው እንግዲህ የሚበላው ለመኖር ነው። በትክክል ዘላለማዊ ሕይወት ለመኖር ግን እንጀራ መብላት ብቻ በቂ አይደለም ነው። ሰው በእንጀራ ብቻ ብሎታል። ብቻ የምትለዋ ነገር
የምትሰጠን ድምፅ አለች። አይኖርም። በዚህ ብቻ አይደለም። ኖ ሰው ለዘላለም የሚኖረው የእግዚአብሔር ፈቃድ አለለት። የእግዚአብሔርን ፈቃድ ማድረግ ደግሞ አለ። በምን እንዲኖር? በህይወቱ እንዲኖር እና የዕለት እንጀራችንን ዛሬ ምን አድርገን ስጠን ልንል ይገባል ማለት ነው። አሁን ወደ ቃሉ ሐሳብ ልግባ። ምንድነው የሚለው የቃሉ ሐሳብ? የዕለት እንጀራችንን መቼ? ዛሬ ስጠን። ሁለት ነገር ቀንን አምጥቷል። ሁለት ቀን እዚህ ጋር አለ ታያላችሁ። የዕለት እንጀራ መቼ? ዛሬ። ምን አጠራው? ይሄን ሁለት ሐሳብ ጌታ ለምን ይናገራል? እንጀራ ስጠኝ ብቻ ማለት አይቻልም? እንጀራችንን ስጠን በሉት ማለት ይችል ነበር። ለምን አለ? ክርስቶስ የሚናገረው ስለ ዘላለማዊው ስለማይጠፋው ምን ስለሆነ? እንጀራ ስለሆነ ነው። እዚህ ጋር የሚያመጣልን እውነት አለ። ምንድነው የሚያሳየበት ስላችሁ? ዛሬ ማለት ምን ማለት ነው? ዛሬ ማለት አሁን ማለት ነው። ታዲያ ዛሬ አሁን ማን ነው? አያችሁት? ክርስቶስ አሁን ነው አይደል? ምንድነው ያለው? ያለና የሚኖር እኔ ነኝ አለ። ስለዚህ ዛሬ ማን ነው? እሱ ነው። ነገስ ቢሆን እሱ ነው። ክርስቶስ እኔ የዓለም ምንድን ነኝ ነው ያለው? ብርሃን ነኝ አለ። ስለዚህ ሰው በጨለማ እንዳይኖር እኔ አሁን ብርሃን ሆኜ ምን ያርጋለሁ አለ? መጥቻለሁ አለ። ጳውሎስ ደግሞ እኛ በብርሃን ነን የቀንም ልጆች ነን ይላል። በሌላ ቋንቋኛ ቀን ነን ይላል። በጨለማ ግን አይደለንም ይላል። ስለዚህ ይሄ ዕለት የተባለው ይሄ ቀን ነው ማለት ነው እንጂ ሰኞና አርብ አይደለም፣ ወይም እሁድ አይደለም። ዛሬ የተባለው ነገር የክርስቶስን ቀን ነው፣ የክርስቶስን ብርሃን ነው ማለት ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ ደግሞ የህይወት ብርሃን ይሆንለታል ነው ያለው። ስለዚህ እኔ እናንተ ዛሬ እየኖርን ያለነው በጌታ በኢየሱስ ክርስቶስ መገለጥና መምጣት ነው። የኔና የናንተ ኑሮ ዛሬ ዕለት ዕለት ማን ይመጣል? ዕለት አልኩት እንዲያውም በደቂቃ በሰኮንዶች ውስጥ የእግዚአብሔር መምጣት በህይወታችን እየተከሰተ ነው። ስለዚህ ታዩታላችሁ፣ ልመናው ማራናታ እያልን ነው። ና ጌታ ሆይ ና ነው። ዛሬ የጌታ ብርሃን ወደ ህይወታችን እንዲመጣ ነው ጸሎቱን ነው እያስተማርኩ ያለው። ስለዚህ የዕለት እንጀራችንን ዛሬ ስጠን ማለታችን የጌታን መምጣት በብርቱ መፈለግ ነው። የህይወት እንጀራ ለመብላት። ስለዚህ ምንድነው ያሉት? ጽድቅን ምን የሚሉ የሚራቡ ብፁዓን ናቸው እና ምን ይሆናሉ? ይጠግባሉ። አሁን የጽድቅ ጉዳይ ነው። አስቀድማችሁ ጽድቁን እና መንግስቱን እሹ ነው ያለው። ስለዚህ ጽድቅን ሰው ሲራብ፣ ክርስቶስ ብርሃንን ሲራብ ይጠግባል። እግዚአብሔር ይመስገን። እና የጌታ ምን መሆን ነው? መምጣት ነው። በጌታ ቀን እንጀራ መብላት። ይሄ የሚጠፋው እንጀራ አይደለም ያወራሁት፣ የሱ እንጀራ። አሜን። እግዚአብሔር ነገሮችን ከምግብ ጋር ብዙ ቦታ ላይ አስሯል። እሺ፣ የዕለት እንጀራችንን ዛሬ ደግሞ አሁን። ይሄ በተለይ ዕለት የሚለው ነገር በነገራችሁ ላይ የግሪኩ ሐሳብ ሲተረጎም የነገንም እንጀራ የሚል ሐሳብ አለው ይባላል። እና እዛ ውስጥ ሊከተኝ ነው። ለምን መሰላችሁ? ቃሉ ባለጸጋ ስለሆነ እኔ እገባበታለሁ። ምን ማለት ነው ካላችሁኝ፣ ኢየሱስ ክርስቶስ ትላንትናና
ዛሬ ከዛስ ለነገ ምንድነው? ስለዚህ ስለምናገረው የዳቦና የእንጀራ የወጥ ጉዳይ ካልሆነ ስለ ክርስቶስ ዘላለማዊ እንጀራ ከሆነ የነገን እንጀራ ዛሬ ስጠኝ ማለት እችላለሁ። አሜን። የዕለት እንጀራ፣ አስፈላጊ ዳቦ፣ አስተማማኝ እንጀራ፣ የነገ እንጀራ ተብሎ ተተርጉሟል። ይሄ የዕለት እንጀራ የተባለው ስለዚህ ምን ውስጥ ይከተናል መሰላችሁ? የሚገርማችሁ ወደ ታላቅ የህይወት መገለጥ ውስጥ የሚከተን ሐሳብ እንደሆነ አገኘሁት። የነገ እንጀራ እዚህ እንትን ላይ አንድ ጊዜ መጽሐፍ ቅዱስን ላውጣ። ሶሪ ዕብራውያን 6 ላይ ነው። እሺ ዕብራውያን 6 ቁጥር 5 እሺ ከአራት ጋር ላንብብላችሁ። አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ይልና እዚህ ጋር ያለው ቃሉ መልካሙንም የእግዚአብሔር ቃል እና ሊመጣ ያለውን የዓለም ኃይል የቀመሱትን ይላል። ሊመጣ ያለውን የምን ኃይል? የዓለም ኃይል፣ ለዓለም የሚሆን ኃይል፣ ዓለምን በአዲስ ስርዓት፣ በአዲስ ሕግ፣ በአዲስ ስብዕና ሊገዛ ያለ ኃይል ይመጣል። ሊመጣ ያለውን እና ያለ ተስፋ አይደለንም። ፍጥረት በተስፋ ነው የታሰረው። የፍጥረት ናፍቆት ይሄ ሊመጣ ያለ የዓለምን ኃይል መገለጥ ነው። ስለዚህ አሁን ግን ምን ያደረጉትን አይደለም የቀመሱትን ከላይ ካዱት ይላል። ግን ምን አድርገውት ነው? እኛ ደግሞ ምን እያደረግነው ነው? ሊመጣ ያለው የውላችሁ በእስራኤል እግዚአብሔር ለእስራኤል የሰጠው ሕግ የምግብ ሕግ አለ። የበዓላት ጉዳይ ማለት ነው። የቀመሱትን አይገርምም? ከምግብ ጋር የተያያዘው ፋሲካ አይደለ? አንደኛው በዓል፣ ሁለተኛው ደግሞ የዳስ ነው የጴንጤቆስጤ በዓል፣ የመጨረሻው የዳስ በዓል። እነዚህ ሶስት በዓሎች ሁሌም አይሁዳዊ በዓመት 3 ቀን በዚህ ጉዳይ ላይ መቅረት አይችልም። ቤት ውስጥ ታውቃላችሁ፣ ወደ ኢየሩሳሌም እየመጣ ምን ያደርግ ነበር? በዓሉን ይፈጽም ነበር። ፋሲካን ይፈጽማል። ከግብፅ ምን የሆነበት ነው? የወጣበት ነውና ያከብረዋል። ከቤተሰቡ ጋር ተሰብስቦ አገር ቤት እንደምንሄድ ለመስቀል ማለት ነው። በዓል ነው። በዓል ደስታ፣ ሰዎች ተሰብስበው ምን ያደርጉታል? ያከብሩታል። ሁለተኛው በዓል ነው። የምን በዓል ነው? የፔንቴኮስቴ በዓል ነው። ጌታ ኢየሱስ ክርስቶስ ከማረጉ በፊት ጠብቁ አላቸው አይደለ? መንፈስ ቅዱስ በእናንተ ላይ ምን ይሆናል? እስከሚወርድ ድረስ ጠብቁ አላቸው። ስለዚህ ተሰብስበው ይጠብቁት ነገር ከፋሲካ 50 ቀን በኋላ የምን በዓል ተፈጸመ? የጴንቴኮስቴ በዓል። እንዴት ተፈጸመ? በቤተ ክርስቲያን ባመኑት። እንዴት? አይሁድ ሁሉ ከያለማቱ ይሄንን በዓል የፔንቴኮስቴ በዓል ሊያከብር፣ የቂጣ በዓል ይባላል። አሁንም ያከብሩታል አይሁዶች። ሊያከብር ወዴት መጡ? ወደ ኢየሩሳሌም ተሰብስበው መጥተዋል። ከአፍሪካ፣ ከአውሮፓ፣ ከተለያየ ዓለም እና የዛለት ሐዋርያቶች ደግሞ ምን ያደርጋሉ? አንድ ቤት ውስጥ ተቀምጠው ጌታን እንዲህ ያላቸውን ተስፋ ይጠብቃሉ። በዛን ቀን ምን ወረደ? የመንፈስ ቅዱስ ኃይል ወረደና በእነሱ ላይ የሆነውን ታሪክ ታውቃላችሁ። በዓሉ ምን ሆነ? በአዲስ ኪዳን ተፈጸመ። ፋሲካ በክርስቶስ ኢየሱስ ሞትና ትንሣኤ ምን ሆነ?
ተከበረ። ቤተ ክርስቲያን የምታከብረው ነው። አሁን እኔ አይሁድ ሕዝብ ያከብረውን አይደለም። ልብ በሉ። በመንፈሳዊነቱ ነው የምነግራችሁ። በመንፈሳዊነቱ በቤተ ክርስቲያን ምን ሆነ? ፋሲካ ተከብሯል። ልክ ጌታን ሳገኝ ፋሲካዬ ነው። ከፋሲካዬ ክርስቶስ ምን ሆነ? ታርዷል። በዓሌ ነው። በመንፈስ ቅዱስ ስሞላ ደግሞ የቂጣ በዓል አከበርኩ። ሶስተኛው በዓል የት ነው ተከበረ? ንገሩ። እናንተ ስለምታውቁ ነው የምጠይቃችሁ። ተከብሯል? ሶስተኛው በዓል አልተከበረም። በስጋ ነው የሚከበረው፣ በመንፈስ አይደለም። በአካል በሰውነት ሰዎች ተሰብስበው ጌታን ያከብራሉ። የተደበላለቀ የመንፈስ ቅዱስ ግብዣ በዓለም ላይ አዲስና አስደናቂ ግብዣ እግዚአብሔር አዘጋጅቷል። ሰው ሁሉ በልቶ የሚጠግብበት ታላቅ ግብዣ። ወደዚህ ግብዣ ነው የተጠራ ነው። ወደዚህ ግብዣ ነው የተጠራ ነው። የበጉ ሰርግ፣ የበጉ ግብዣ፣ የእግዚአብሔር ልጆች የክብር ምን መሆን መገለጥ፣ የአካል ለውጥ፣ የሰውነት መቤዠት በልተን ነው ሰውነት ያገኘ ነው አይደለም። ዓለም ሁሉ ደግሞ ይሄን ምግብ ይበላል። ወዳጅ ለዚህ ተጠርተሃል። ለዚህ አገልግሎት ተጠርተናል። እግዚአብሔር ይመስገን። ስለዚህ ይሄን ታላቅ የሆነ አሁን አንድ ሰውዬ ማታን ያየሁት እና የኢትዮጵያ ሕዝቦች ስሙ፣ ጠቅላይ ሚኒስትሩ ሚስማ፣ ባለስልጣኑ ሚስማ፣ ሁሉም ሚስማ፣ አዋጅ በሉ፣ ኮንትን አርጉ፣ ምንድነው ኮፒ ሊንክ አርጉ ምናምን፣ እኔ እግዚአብሔር የተናገረኝ ታላቅ ነገር አለ ምናምን ብሎ ማውራት ጀመረ። ምን ሊመጣ ነው ብዬ ስጠብቀው በኢትዮጵያ ላይ ታላቅ ፍንዳታ ይሆናል አለና መጀመሪያ ሰውን በስጋ አስበረገገው። በኢራቅና በእስራኤል ላይ እንደሚፈነዳው ፍንዳታ ይሆናል ምናምን አለ። ምን ይቃዣል? ዞር በል እባክህ። እኔ በውስጤ ነገሩን አልቀበለውምና ዝም ብዬ አዳመጥኩት። ከዛ ምን አሳየኝ? ስቴዲየም ውስጥ የሚመስል በጣም ታላቅ ሰው እጅ ለእጅ ተያይዞ ምናምን አለ። ደግሞ ወጣ፣ ብዙ አወራ እና መጨረሻ ላይ ምን አለ? ይሄ ታላቅ ፍንዳታ ያልኳቸው የመንፈስ ቅዱስ ፍንዳታ ነው አለ። ይሄን አልከሳቃችሁ ልጅ የመንፈስ ቅዱስ ፍንዳታ ነው። ከዛ ሰዎች እንደ ጎርፍ ወደ ጌታ ይመጣሉ አለ። ደክሞኛል፣ ተወኝ። እውነት ከዛ በኋላ ዘጋሁት፣ መስማት አልቻልኩም። ይሄንን እኔም ማውራውን ካወራሽ እንጂ በዚህ በኮንፈረንስ በዚህ በሙዚቃ በነ ሊሊ በነማን መዝሙር እንደዚህ ተብሎ የሚመጣው ህዝብ ምን ሊያገኝ ምን ሊበላ ንገረኝ? ምን ሊበላ ነው? የሻገተ እንጀራ ገዳይ እንጀራ ነው የሚበላው እንጂ እግዚአብሔርን ያቀበታል? ማንም እዛ ገብቶ ከእግዚአብሔር ጋር ተጣልቶ ነው የሚወጣው። ልንገር፣ እግዚአብሔር መቼ ነው እንደ ሊሊ ዘማሪ የምታደርገኝ ይላል። መቼ ነው እንደዚህ ሰባኪ እኔን ከፍ የምታደርገኝ ይላል። ያለበትን የህይወት ልጅነት ሳይረዳ ተጣልቶ ይወጣል። ከእግዚአብሔር ጋር ተጨቃጭቆ ነው የሚወጣው። ድኖ አይወጣም። የዳነውን መከራውን ነው የሚያየው የሚል ሐሳብ አለኝ። እኔ ነኝ ያልኩት። ክብር ለእግዚአብሔር ይሁን። ነገር ግን የሁላችሁ እግዚአብሔር ይሄ በቲክቶክ እና በፌስቡክ ወይ በሬዲዮ ወይ በቴሌቪዥን በዜና ማሰራጫ በሚዲያ የማይነገርለት እግዚአብሔር አለ። ይሄ እግዚአብሔር ቀን ቀጥሯል። ምድርን ሁሉ በእርሱ ታላቅ ኃይል ምን ሊሆን ሊዋጅ። ታውቃላችሁ የኤፌሶን መጽሐፍ ምን እንደሚል ምዕራፍ 1 ቁጥር 22 ላይ እዚሁ ስለከፈትኩት አይቸግረኝም ለማስታወስ የመጨረሻ ሐሳቤ ነው። ምን ይላል መሰላችሁ? ነገሩን ለማጽናት የምናገረውን ነገር ለማጽናት ምን ይላል መሰላችሁ? እናንተም ቁጥር 13 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል። ቁጥር 14 ግን ምን ይላል መሰላችሁ? እርሱ ምኑ የታተማችሁበት የመንፈስ ቅዱስ ማህተም ምንድን ነው ይላል? እርሱም የርስታችን መያዣ ነው። ምንድን ነው የርስታችን መያዣ? ቤት ሊሸጥ ሲል አንድ ሰው
ያንን ቤት ከመግዛቱ በፊት ቤቱ ሌላ ሰው እንዳይገዛበት ምንድን ነው የሚሰጠው? ቀብድ ነው። ይሄ ቀብድ፣ ስለ ቀብድ ነው የሚያወራው። የርስታችን ቀብድ ነው ምኑ? የመንፈስ ቅዱስ ምን ማህተም። አሁን ታትመናል። የታተምንበት መታተም ሊመጣ ያለ ርስት አለ፣ ሙሉ ርስት እስክንቀበል ለእግዚአብሔር ይኸው ይነግረናል። ለእግዚአብሔር ያለውን ሁሉ እስኪወጅ ድረስ ይህም ለክብሩ ምስጋና ይሆናል። ለእግዚአብሔር ያለው፣ እግዚአብሔር የሌለው ምንድን ነው? ፍጥረት በሙሉ የማን ነው? ፍጥረት በሙሉ ይዋጃል። ለእግዚአብሔር ፍጥረት ዓለም በሙሉ ይዋጃል። ለእግዚአብሔር ያለውን እስኪዋጅ ድረስ ግን እኔ እናንተ ወይም ቤተ ክርስቲያን ቀብድ የርስት መያዣ አለ። እኛ ነገሩን በጣም እየገባንበት እንደሆነ አምናለሁ። እግዚአብሔር ይመስገን። የትንሣኤው አካል በሕይወታችን እየበቀለ ነው፣ እየበላን አለመሞትን፣ አለመጨነቅን፣ አለመፍራትን፣ የተለያየ ልምምዶችን እያየን፣ ይሄ ግን ወደ ሙላት ምን መሆን አለበት? መምጣት አለበት። ያ ጊዜ የርስት መያዣ የሰውነት የአካል ለውጥ ልክ ክርስቶስ ሲነሳ የነበረውን አካል መቀዳጀት፣ ይሄን አካል ደግሞ ወደ ፍጥረት ሁሉ ምን ማድረግ? ማፍሰስ። እንዴት ይሆን? እስር ቤት ህልም ነው። የዛን ፍርድ ቤት የለም፣ ጭቅጭቅ የለም፣ ጦርነት የለም። ዓለም በሚገርም ሁኔታ ትለወጣለች። ተስፋ ነው የእግዚአብሔር እንጂ ሰማይና ምድር የተፈጠረበት ሰው የተፈጠረበት ዓላማ ተፈጸመ እንዴ? አልተፈጸመም። የእግዚአብሔር ህልም የእግዚአብሔር ዓላማ ሰው በመልኩና በአምሳሉ ምን ማድረግ ነው? መፍጠር ነው። ሰው የእግዚአብሔር መልክና አምሳል ሆኗል። ሰው ስል ሁሉንም ነው የሚያጠቃልለው። ፍጥረትን ሁሉ ነው የሚያመላክተው። ሰው ሁሉ ወደዚህ ክብር አልመጣም። ሲመጣ ምድር በእግዚአብሔር ክብር ምን ትሆናለች? ትሞላለች። ባህር ምድርን እንደሚከድም አይደል? ምድር እግዚአብሔርም በማወቅ የሚል የተስፋ ቃልም አለ። ያፍጥነው፣ ይፈጽመው፣ የጀመረውን ይፈጽማል። ተባረኩ። ጨርሻለሁ። እንጸልይ። እሺ አባቶች ስለነገርከን ታላቅ ኃይል፣ እውነት፣ መምጣት፣ ተስፋ፣ ክብር ላንተ ይሁን። ይሄ ደግሞ አሁን በቀረበልን እንጀራ መሆኑ አስደናቂ ነው። ሁሌም ይሄ እንጀራ ወደ ህይወታችን ስለሚለቀቅ ክብር ላንተ ይሁን። ሁሌም በንቃት በነቃ ማንነት በፊትህ መውጣት መግባትም ይሆንልን ዘንድ እንጸልያለን። አዎን የዕለት እንጀራችንን ዛሬ ስጠን። ተባረክ በኢየሱስ ክርስቶስ።